የነቢያት መስፈርት ነቢይነታቸው የነቢያት መስፈርት ምን ነበረ? አንደኛ ከጌታ መላካቸው፣ ከአላህ ሱብሓነሁ ወተዓላ መላካቸው። ቁርአን የገለጸልን ነቢያቶች አሉ። እነዛ ውስጥ በዝርዝር የገለጹልን አለ፣ ያልገለጸልንም አለ እኮ። ምንድን ነው ከዛ በፊት ከመሐመድ በፊት ምን ነበረ? የነቢያት ማስረጃ ለነቢያት መፈተኛነት የሚቀርብ ነገር ምን ነበረ ነው ጥያቄው። የነቢያት የመጀመሪያ መስፈርት ነብይ ማለት ንቡዋ ነባ ከሚለው አረብኛ ቃል የመጣ ነው። ነባ ማለት ዋህይ ወይንም መለኮት ማለት ነው። የሚመጣለት ከጌታ የሚመጣለት ዋህይ ወይም መለኮት የሚባለው ነገር ሲገለጠለት ነባ ይባላል። ነቢይ የሚለውን ስም ይገለጻል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ በተከበረው ቃሉ በቁርአኑ የገለጸልን አለ፣ በሀዲስም የመጡ አሉ። እነዛ ዝርዝር ውስጥ ካሉ ነብይ ናቸው ብለን እኛ ማመን ግድ ይለናል ማለት ነው። ልክ ነብዩ ዒሳ እንደተሰጠው በነብይነቱ እንደምናለው። እሺ ጥያቄው የነበረው ቀጥታ ከወንተና በፊት ከማን ነው ከመሐመድ በፊት የነበሩ ነቢያት በሙሉ ሲመጡ መለኪያቸው ምን ነበር ነው? መስፈርታቸው ዋህይ ሲገለጽላቸው። ለምሳሌ አብርሃም ጋር አትሂድ፣ ኢብራሂምን እንያዝ እና ኢብራሂምን ነብይ ነው የተባለው ምን አድርጎ ነው ማለት ለነብይነቱ መለኪያ የሆነው ነገር ምንድን ነው? ማሳያ የሆነው መስፈርቱ በጊዜው መጽሐፍ ተሰጥቶታል ለኢብራሂም ተመርጦ ተሰጥቶታል። በጣም ጥሩ። እሺ ከዛ ደግሞ ሌላ ሰው ደግሞ እንጥራ እስቲ። ዩሱፍን ነብይ ነው ያስባለው ነገር ምንድን ነው? በእስልምናው ዓለም መመረጡ እኮ ምንድን ነው መታየው? ነብይ ለመሆኑ የታየው በምንድን ነው? ዋህይ የሚባል ነገር አለ ከጌታ የሚወርድለት ዋህይ የሚባል ዋህይ ይወርድለት ነቢያት። ስለዚህ በዚሁ አለካከ መሰረት ነቢያቱ ብለህ ስማኝ፣ ነቢያቱ እንደዛ አይነቱ ወር ደግሞ ይሄ ከትከሻቸው መካከል ያለ እባጭ ለነብይነታቸው ማሳያና ማህተም የሆነበት ምንም አይነት ታሪክ አይገኝም። ይሄ ከኋላ ያለ እባጭ ለመሐመድ የነብይነት ማሳያ ሆኖ የቀረበው በምን አግባብ ነው? ይሄ ከጌታ ከአላህ የተሰጣቸው ነው። ከተአምራቱ አንዱ ነው። አባጭ ነው ተአምራት እኮ እሱ ተአምራት ያልከው ነገር ከሌሎቹ ነቢያት ጋር አይገኝም አይደል? ይቅርታ ሌሎቹ ላይ አልተገለጸልንም። ግን ይሄ እባጭ ያልከው እባጭ ሳይሆን የነብይነት ማህተም ሲል ነው የሚለው። ትርጉሙን ራሱ ካየኸው ማለት እንግሊዘኛው ወይ ሲል ነው የሚለው። ሲል ማለት ማህተም ምንድን ነው የሚለው? መሐመድ የመጨረሻው ነብይ መሆኑን ማረጋገጫ ማህተም ነው። ችግር የለውም። አንተ ማህተም ትለዋለህ፣ እሱ አይደለም ጉዳያችን። አንተማ ማህተም ነው የምትለው፣ እሱ እኮ ግልጽ ነው። ግን ያንን አካል ላይ ያው እሱማ እኮ እንደ በተን ኦፍ ኤቴንት እያለህ አይደል እንዴ? ግን እሺ በተን ኦፍ ኤቴንት ምንድን ነው? ቆይ በተን ኦፍ ኤቴንት ምንድን ነው? ከቻልሽ ክፈች ውስጥ ፕሮፊት ዩቢልና ሲል ይላል። እንግሊዘኛውን አላየከውም? ሲል ይላል። ኧረ እኔ ስለ ሲልነቱ አይደለም። ሲል ተብሎ የተጠቀሰው ነገር እባጭ አይደለም ላልከው ነው። በተን ኦፍ ኤቴንት ማለት ምን ማለት? እንደ በተን ኦፍ ቴንት ነው ብሎ ስለነገረ በተን ኦፍ ኤቴንት ማለት ምን ማለት ነው? ያው አማርኛው ራሱ ተርጎማል እኮ አንተ የነብይነት ማህተም ይላል ሲል። አንዴ ቆይ ማለት ክፍት ነው እንትንሽ እንደ ቅድሙ ወደ ቀጣዩ ጥያቄ ከሚሄድ እሺ ቆይ ማለት እስከምትመጣ ድረስ እኔ ይሄኛውን ጥያቄ በደንብ እንትን ላድርግ። እንደዚህ ነው የሚለው he then performed ablution and I drank of the remaining water of his ablution and then stood behind his back and saw katam al-nabuwa the seal of the prophethood። ይሄን ነው ሲል ያልከው አንተ between his shoulders። ቆይ አላለቀም። ኧረ ቆይ አንዴ ቀጥሎ እንዲህ ይላል between his shoulders like a button of a tent ይላል። ሲል ነው ብሎ ያስቀመጠው በተን ኦፍ ኤቴንት ነው። በተን ኦፍ ኤቴንት ምንድን ነው? እሺ ምን ማለት ነው? አንተ ምን ብለህ ተረጎምከው? አንተን እየጠየቅኩ እኮ ነው። አንተ መልስ እንጂ በተን ኦፍ ኤቴንት ማለት ምን ማለት ነው? አረን ነው አላውቅም። ታዲያ እሱን ሳታውቅ ነው ሲል ብቻ ነው የምትለው? እኔ አሁን እባጭ ብዬ ያስቀመጥኩት ነገር በተን ኦፍ ኤቴንት የተባለውን ነገር ነው። ለምንድን ነው ሲባል፣ ኧረ ቆይ እባክህ እንዲህ ረጋ በልና ስማ እንጂ ምንድን ነው ወንድማችን? ለምንድን ነው ሲባል በተን ኦፍ ኤቴንት ማለት እቺ ድንኳን የሚቆላለፍባት በተን ማለት ነች። ኦኬ ድንኳን የሚቆላለፍባት እቺ ጉጥ ማለት ነው።
አንተ ትንቢት እንትን ያልከው ይሄ የነብይነት ሲል ነው ያልከው ነገር ወር ደግሞ ይሄ ያየው ሰውዬ የነብይነት ሲል ነው ያለው ነገር ይቺ የድንኳኑ እንትን ገብቶ የድንኳኑ ካስማ ነው የሚባለው ነገር ገብቶ የሚቆላለፍባት ያቺ ጉጥ ናት። ኦኬ። ስለዚህ ያ ደግሞ መሐመድ የነቢያት መጨረሻም ነው ነቢይም ነው ምናምን ብሎ የተጻፈ ነገርም አይደለም። ኦኬ። ስለዚህ እንደ ሲል የታየው አንዴ ቆይ፣ እንደ ሲል የታየው ያ እባጭ ነው፣ ያቺ ጉጥ ማለት ነው፣ ያቺ በተነፈቴንት የተባለችው ማለት ነው። ስለዚህ አሁን ይሄንን እኔ እየጠየቅኩ ያለሁት እንደዚህ አይነቱ ሰውነት ላይ እንትን የሚደረግ የሚወጣ ነገር እንደ ጉጥ የሚወጣ ነገር እንዴት ነው የነቢያት ማህተም የተባለው? በምን መስፈርት እንደዛ ተባለ ነው? ኦኬ እሺ፣ ላውራ። ኧረ ትችላለህ፣ መብት ነው እንዴ? ኦኬ እሺ። አሁን አንተ ይሄ ላይክ በተን ኦፍ ቴንት ብለህ የተረጎምከው ማለት ነው፣ ገብቶሃል? ከኋላ ማህተም ሲል ፕሮፊት ሁድ ይላል፣ ገብቶሃል? የነብይነት ማህተም ይላል ከላይ። አንተ አሁን ጀስት ምንድን ነው ይሄ ሁለት ያንተን ሀሳብ እዚህ ጋር የሚገዛው ነገር ምን መሰለህ? ምንጊዜም ከኋላ የነብይነት ማህተም ብሎ ሲል ማህተም ጀስት ዲዛይኑ ምንድን ነው ሲባል የሆነ ቅርጽ ሊኖረው ይችላል። ያንን ምናልባት ዲፋይን ለማድረግ ፈልጎ ይሆናል እንጂ የነብይነት ማህተም ገና ይሆናል ላይ ነው። ቆይ በቃ ተውሽ፣ ተው በቃ ይሄኛውን ተውና ሌላን ጠይቅ። እኛ እስቲ ሌላ ለምን እንተዋለን? አይ ገና እኮ ሊሆን ይችላል ላይ ነህ። እኔ እየጠየቅኩ ያለሁት ከኋላ ያለ ከላይ ያለው ለምን ተውቋል? ከላይ ያለው ለምን እባክህ አንዴ እንዴ! ኧረ አንዴ እባክህ ቆይ ያለውን ነገር እሺ፣ ይኸውልህ እሺ፣ እንደዚህ ብዬ ልንገርህ። እኔ እኮ እንትን ጠንከርም እንዳልልብህ እየፈራሁ ስለሆነ ነው። ለማንኛውም ግን አንተ ካመጣኸው ችግር የለውም። ቀንድ ያላቸው እኮ አማልክት እኮ ቀንዳቸው የኃይል ምልክት ነው ተብለው እኮ ተመልከዋል። ጣዖታት እኮ በጥንቱ ዘመን ምንም እኮ። ስለዚህ የሆነን ነገር ይዘህ ይሄ የእንትን ምልክት ነው ምናምን ማለት ትችላለህ፣ መብትህ። ፖይንቱ ላይ ምልክትነቱ ሳይሆን አንዴ ውስጥ መሀል አትግባ። አፌ ውስጥ ገባ እንዴ? አፌ ውስጥ ገባ፣ መሀል አትግባ። እሺ ወንድማችንን እየጠየቅኩ ያለው ጥያቄ የማህተምነትን አልካድኩም፣ ምክንያቱም ማህተም ብላችሁታል። ስለዚህ እየጠየቅኩ ያለሁት ነገር የነቢያት ማህተም ብላችሁ የያዛችሁት ነገር እባጭ መሆኑን እየነገረ ነው። ልክ እንደ ቴንት በተን ነው ብሎ። ስለዚህ እንደ ቴንት በተን ያለ እባጭ የነቢያት ማህተም መሆን የጀመረው እንደዚህ አይነት መስፈርት እንዲህ አይነት ማሳያ ከመቼ ጀምሮ ነው የመጣው? በምን መስፈርት ነው እንደዚህ አይነቱ ሰውነት ላይ የሚወጣ ነገር ማህተም ተብሎ መያዝ የጀመረው ነው ፖይንታችን ራሱ። አንተ አሁን ማህተምን ተዋችሁ ታልክ እንጂ ዋናው ጥያቄ ራሱ ማህተምነቱ አለ እንዴ? ምኑን ተው? ይኸውልህ ምን መሰለህ፣ ይሄ ለነቢዩ ሰለላሁ ዐለይሂ ወሰለም የተደረገ ተአምር ነው። ገብቶሃል? ሌላ ሰው ላይ ማንም ላይ ላታገኝ ትችላለህ። ሌላ ነብይ ላይ እንዴት ነው የማይገኘው እንዴ? እንዴት ነው የማይገኘው? ሌላ ነብይ ላይ አልተገለጸም። አንድ ነገር ነው። ሰውነት ላይ የሚወጣ አባጭ እንዴት ነው የማይገኘው? ወንድሜ እኮ ማህተም ታገኛለህ። የመጨረሻ ነብይ መሆኑን ማህተም ብላችሁ የጠራችሁት እባጩን ነው። ማን ማረጋገጫ አደረገላችሁ? እሱን ነው እኮ ጥያቄው ራሱ። በደንብ ጥያቄው ገብቶኛል። ጥያቄ ይሄ ማህተም ማለት ነው ማረጋገጫ ሙሐመድ የመጨረሻ ነብይ ነው የሚል ማህተም ማንም ላይ አታገኝም። እስቲ አምጣ የሚል ይላል እንዴ? ተብሎ የተጻፈ ይላል እንዴ? የሚል ነው እሱ። የመሐመድ መጨረሻ ነው የሚል ጽሁፍ ነው። የመጨረሻ ነብይ ነው የሚል ጽሁፍ አለው። ያ እስቲ አምጣ። አሁን ማስረጃ ላላመጣልህ ይችላለሁ፣ ግን እንደዛ ይላል። አመጣልህ። ታዲያ ያለ ማስረጃ እንዴ? በዱቤ ማስረጃ ነው። ታዲያ ያለ አይደለም። ይኸውልህ አንተም ዝም ብለህ ማለት ነው ዝም ብለህ ጉጥ ነው በሚለው ይኸው እኮ በተኖፈቴን ተብሎ ያስቀመጠው እኔ ነኝ እንዴ? ትክክል አንብብ ሲል ፕሮፊት የነብይነት። አሁንም ላንብብላችሁ ጋይስ፣ አሁንም ላንብብላችሁ። ወንድማችን እንትን እያደረገኝ ስለሆነ ላንብብላችሁ። እንደዚህ ነው የሚለው። ሉክ አማርኛ እንዴ? እንግሊዘኛው እንትን አይደለም እንዴ? ያንተ ሰነድ አይደለም እንዴ? አርገው እሺ፣ እኔ አማርኛ ነኝ፣ እንግሊዘኛው ነው ያለኝ። ይኸው እንግሊዘኛው ነው ያለኝ። እሺ ይኸው። ኧረ ምን ችግር አለ? ከፍቼ ሳወራ ነበርኩ ስላልነበርክ ነው። ያዝ። መልካም። አንተ ራስህ ትራንስሌት ታደርግልናለህ። አሁን ራስህ ትራንስሌት ታደርግልናለህ እንጂ ለሰው ላለው ሰው ትራንስሌት አድርግ። እሺ ይኸው እኔ ትራንስሌት አደርጋለሁ። ሚውት አድርግ። ወደ አማርኛ ትራንስሌት አድርገው። ሚውት አድርግ። በትልቁ አድርገው። ሚውት አድርግ። እሺ
ሉክ በአማርኛ ማለት ያስቀመጠችውን ተመልከት። ይኸው ሱና ዶት ኮም ላይ እንደዚህ ይላል። and then stood behind his back ከኋላው ቆምኩኝ ይህን ሰው ከተም አናኑቡዋ the seal of the prophethood ያለው እሱን ነው። ኦኬ ይሄን አሁን አንተ እኮ ኧረ በጌታ በኢየሱስ ክርስቶስ ስም አንድ ጊዜ እንደው ረጋ ብለህ ስማ። ኧረ እኔ አላልፈውም ወንድሜ። መረጋጋት አቃተህ እኮ እንደውም ይሻላል። ሚውት አድርግ ጎበዝ። እሺ ደግሞ እኮ እዛ ጋር ትርጉሙ አለ። መተርጎም ራሱ አይጠበቅብኝም እኮ ዝም ብለህ እኮ ነው እንትን ያደረገኝ። ኤኒዌይ ግን ልተርጉምልህ። then stood behind his back እሺ ከጀርባው ቆምኩኝ። ከዛ አለ ከዛስ ኤንድ ሰው እና ይህንን አየሁኝ ከታም አንቡዋ ወይም ደግሞ the seal of the prophethood የነብይነቱን ማህተም አየው። between his shoulders የነብይነቱን ማህተም አየው ያለው ምን እንደሆነ ተመልከቱ። between his shoulders በትከሻዎቹ መካከል እንደምን ሆኖ like a button of paint ልክ እንደ ድንኳን ቁልፍ ሆኖ እንደዛች መስገቢያ ጉጥ ማለት ነው። ልክ እንደሷ ሆኖ አየሁት። ምኑን? የነብይነቱን ማህተም። ጽሁፍ አለ ያልከው ነገር ወፍ ከኪስህ ነው፣ ከኪስህ ነው። የነብይነቱ ማህተም ተብሎ የተቀመጠው እንደ ድንኳን ቁልፍ ያለ ጉጥ ነው፣ እባጭ ማለት ነው በሌላ አባባል። ያ ነው የነቢያት ማህተም፣ የትንቢቱ ማህተም ተብሎ የተቀመጠው፣ የነብይነቱ ማህተም ተብሎ የተቀመጠው። ስለዚህ እኔ የነብይነቱ ማህተም ነው አይደለም ክርክሬ እሱ አይደለም። ጽሁፍ አለው ብለሃል። አሁን አንተ ጽሁፍ አለ ያልክበትም ማስረጃ አንተ ሌላ ነገር እንዳታወራ ጽሁፍ አለበት ያልከው ማስረጃ። አይ ጊዜ እንዳትገድል እየለመንኩ ነው። ለምንድን ነው ማስፈራራ? እኔ እኮ ክርስቲያን ነኝ። ለምን አስፈራራ? ይኸውልህ ምን መሰለህ፣ እሺ በእንግሊዝኛ ያልከው ኮት ላይ አድርጎ ማለት ነው። ኮት ላይ አድርጎ the seal of prophethood ይላል። ልብ ብለህ ይኸው እዛ ጋር the seal of prophethood ነው። ገብቶሃል አንተ? the tent of the button just እንደዛ ብሎ ትራንስሌት ያደረገው ያንን ነው። ምኑን ነው? ማህተሙን ነው እንጂ ሌላ ነገር አይደለም። ገብቶሃል? እባጭ መሆኑን አይደለም፣ ማህተሙን። እሺ አሁን የጠየቅኩ ምን ነበረ አቡ? ማስረጃ አምጣ ነው ያልከኝ። ምን የሚል ጽሁፍ እንዳለው ጽሁፍ አለው ብለህ ነበር። ጽሁፍ እንዳለው ማስረጃ አምጣ። አምኖት ሬዲ ነው ግን አመጣልሃለሁ። ምንም ችግር የለውም። የዱቤ ማስረጃ በልቻው። አሁን ወደ ቀጣዩ እንሂድ። የለም ከየት ታመጣለህ? ማህተም ያለ ጽሁፍ አለ? ኧረ ቆይ በቃ እንዴ ሚውተር ማህተም ያለ ጽሁፍ አለ እንዴ? ጠይቀው እስኪ። ሲጀመር ማህተም ጽሁፍ የለውም። ጽሁፍ አለው ካላችሁ አምጡ። የእናንተ ሰነድ አይደል እንዴ? ጽሁፍ የለውም፣ እባጭ ነው ያለው። ሎጂካሊ እባጭና ጽሁፍ እየለየን የምን ሎጂክ ነው? እኔ ማስረጃ ነው የጠየቁ። ኧረ ረጋ በል በቃ። ማስረጃ ከሌለ የለህም እኮ በቃ አታለቃቅስብኝ። ወደ ቀጣዩ ጥያቄ እንሂድ። አናለቃቅስም፣ ጀስት ኩል ዳውን ባባ። እሺ አለህ ማስረጃ? ምን ራስህ ኩል ዳውን እንጂ ማስረጃ አለህ? እናመጣለን፣ ምንም ችግር የለውም እኮ። እሺ ክፈት፣ ይኸው እናሳድግህ። ታመጣለህ ማስረጃ? አሁን ላይ ሬዲ አይደለሁም አልኩህ እኮ። በቃ የለህም፣ በዱቤ ነው የምትወያየው። ስለዚህ እኔ ቀጣዩ ጋር ልሂድ። ዱቤውን ትሆንና የለውም። ለምን ታሳድገዋለህ? የለውም። የክሬዲት ማስረጃ የመጀመሪያ ጊዜ ነው ማስረጃ ዱቤ ስትጠይቅ የመጀመሪያ። ግን አሁን ወደ ቀጣዩ እንሂድ። ኧረ እኔ አልሰደብኩም እንዴ? አንተ እኮ አሁን እሪ ያልከው እኮ አንተ ነህ፣ እኔ አይደለሁም። እኔ አንብቤ በቃ ማስረጃ ጠየቅኩ፣ የለም። እሺ ወደ ሁለተኛው ጥያቄ እንሂድ። በቃ የለህም፣ ሲኖር ትመጣለህ። ወደ ሁለተኛው ጥያቄ እንሂድ። እሺ መሐመድ ነቢይ መሆኑን ሰዎች በዘመኑ ለማረጋገጥ ጥያቄ ጠይቀውት ነበር። ከተጠየቁት ጥያቄ ውስጥ 3 ጥያቄ የጠየቀው አንድ አይሁዳዊ ነበር። ጥያቄዎችን ታስታውሳቸዋለህ? አላስታውሳቸው። እሺ እኔ ላስታውስህ። ሳይ ቡካሪ 3938 ሳይ ቡካሪ 3938 ማስረጃ እየከፈት ወንድም። ኧረ ይኸው እኔ በማስረጃ ነው ወንድሜ። ያለ ማስረጃ ካወራንማ ምኑን ክርስቲያኑ ነው? በማስረጃ ነው። ኤኒዌይ ወደ አማርኛ ትራንስሌት እያረኪድ ስለማይ እሺ ኩል ዳውን ብሮ ተረጉሟል። እሺ እንግዲህ ይሄ ቡካሪ 3938 ላይ when the news of arrival of the prophet of Medina reached Abdullah bin Salam
he went to him to ask him about certain things. He said, I'm going to ask you about 3 things which only a prophet can answer. Okay, 3 ጥያቄ ጠይቃለሁ ነብይ ብቻ ሊመልሰው የሚችለው ብሎ ጠየቀማ አብዱላህ ቢን ሰላም ነው የጠየቀው። ምን ብሎ ጠየቀ? ፕሮፌት ወይም ደግሞ ነብይ ብቻ ሊመልሰው የሚችለው እሺ ሚውት አርግ አቡ፣ ሚውት አርግልኝ እስቲ። ሚውትህን እያየሁት አይደለም። አዎ እሺ። ነብይ ብቻ ሊያውቁት የሚችለው 3 ጥያቄ ጠይቀሃለሁ አለው። ማ ነብይ ያልሆነ ሰው አብዱላህ ቢን ሰላም። የመጀመሪያው ጥያቄ ዋት ኢዝ ዘ ፈርስት ሳይን ቱ ዘ አወር፣ የሰዓቱ የመጀመሪያው የመጨረሻው ሰዓት ማለት ነው። የመጀመሪያው ምልክት ምንድን ነው? 1 ሁለተኛው ዋት ኢዝ ዘ ፈርስት ፉድ ዊች ዘ ፒፕል ኦፍ ፓራዳይስ ዊል ኢት፣ ይሄ ደግሞ ገነት ውስጥ ሰዎች የገነት ሰዎች የሚበሉት የመጀመሪያ ምግብ ምንድን ነው? ሶስተኛው ዋይ ዳዝ አ ቻይልድ አትራክት ዘ ሲሚላሪቲ ቱ ሂዝ ፋዘር ኦር ቱ ሂዝ ማዘር። ስለዚህ አንድ ልጅ ደግሞ እናቱን ወይ አባቱን የሚመስልበት ምክንያት ምንድን ነው? ከዛ በኋላ እንደዚህ ያለ the prophet replied Gabriel has just now informed me that ገብርኤል ይሄንን አሁን ኢንፎርም አደረገኝ አለው። የጥያቄው ምላሽ ምን? ኢብን ሰላም said he Gabriel is the enemy of the Jews amongst the angels። ገብርኤል ጭራሽ ምንድን ነው የአይሁዳውያኑ ጠላት ነው ከእንትኖች ውስጥ አለ። ኢብን ሰላም ማለት ነው ጠላት ነው ገብርኤል አለ የአይሁዳውያኑ። ቀጥሎስ the prophet said as for the first sign of the hour፣ የመጀመሪያው የመጨረሻው ጊዜ ማለት ነው። 1 በል። ሁለተኛ as for the first meal which the people of paradise will eat፣ ደግሞ በገነት ያሉ ሰዎች የገነት ሰዎች መጀመሪያ የሚበሉት it will be the cowdate extra lobe of the fish liver። ኦኬ፣ ስለዚህ ይሄ እንግዲህ የአሳ ጉበት የመጀመሪያው ምግብ መሆኑን የሚያሳይ ነው። የገነት ሰዎች የሚበሉት የመጀመሪያ ምግብ የአሳ ጉበት ነው ማለት። if a man's discharge፣ ልጁ እናቱን አባቱን የሚመስለው if the man's discharge precedes the woman's discharge፣ እንግዲህ ላነበው ነው ምንም የሴቷን ከቀደመ the child attracts the similarity to the man and added አለ oh Allah's apostle Jews invent such lies as make one astonished, so please ask them about me before they know about my conversion to Islam. The Jews came and the prophet said ያለ ደግሞ ይቀጥላል ታሪኩ። አሁን ጥያቄው የሚሆነው 3 ጥያቄዎች ተጠይቋል። ምንባቡን አንብቤልሃለሁ ማስረጃ ምናምን እንዳትል፣ ምንባቡን አንብቤልሃለሁ። የተጠየቁ 3 ጥያቄዎች እነዚህ ናቸው። የመጨረሻው ሰዓት የመጀመሪያ ምልክት ምንድን ነው? የገነት ሰዎች የሚበሉት የመጀመሪያ ምግብ ምንድን ነው? ሶስተኛው እና የመጨረሻው ደግሞ ልጅ እናቱን ወይ አባቱን የሚመስለው በምንድን ነው? ልጅ እናቱን ወይ አባቱን የሚመስለው በምንድን ነው? እናቱ ቀድማ ከጨረሰች እናቱን ነው የሚመስለው፣ አባቱ ቀድሞ ከጨረሰ አባቱን ነው የሚመስለው። የመጀመሪያው ምግብ ደግሞ የገነት ሰዎች ያሳጉበት ነው። ኦኬ፣ የመጨረሻው ሰዓት ምልክት ደግሞ እሳት ነው አለ። ከዛ በኋላ ምን አደረገ አብዱላህ ቢን ሰላም? አንተ እውነተኛ ነብይ ነህ ከነቢያት በስተቀር ማንም የማያውቀውን አለ። መጀመሪያው ጥያቄ የሚሆነው ሎጂክ ስትል ስለነበር የሎጂክ ጥያቄ ነው የተጠየቀው ጥያቄ አቡ እየሰማህ ነው። የተጠየቀው ጥያቄ ከነቢያት በስተቀር ማንም የማያውቀው ከሆነ አብዱላህ ቢን ሰላም መልሶቹ ትክክለኛ መሆናቸው እንዴት አወቀ? ኦኬ እሺ፣ የተጠየቀው ጥያቄ ከነቢያት ሚሮን አብዱላህ ቢን ሰላም ማለት የአይሁዶች ሊቅ ነው፣ የተማረ አዋቂና መምህራቸው የነበረ ሰው ነው። ይህ የተገለጸው ነገር ከዚህ በፊት በነበረው በኢሳ መጽሐፍ ላይ ማለት ነው የተገለጸ ነገር ስለነበር ነው የጠየቃቸው። ለምን? እሱ መጽሐፍ አንባቢና አዋቂ ስለነበር ነው የጠየቃቸው። አሪፍ። ስለዚህ የነቢያቱን መጽሐፍ ያውቅ ስለነበር ነው የጠየቃቸው ነው። ትክክል። በጣም ጥሩ። ከሱ በፊት ከነበሩ ከመሐመድ በፊት ከነበሩ ነቢያት መካከል ይሄንን ጥያቄ ተጠይቆ ይሄንን መልስ የመለሰ ማን ነው? የመለሰ አይደለም፣ እሱ ስለሚያውቀው ነው፣ ጥያቄውን ስለሚያውቀው ነው የጠየቀው እንጂ እንደዚህ ተብሎ የተገለጸ ነገር የለም። ነገር ግን ግን እኮ ከመሐመድ ከነቢያት በስተቀር ማንም አያውቀውም ተብሏል እኮ። አልጨረስኩም። ነቢያት ነቢይ ነው እንዴ መሐመድ ቢን ሰላም? ማን ነው? አብዱላህ ቢን ሰላም የተባለው እሱ ሰሃባ ነው፣ የነብዩ ባልደረባ ነው።
የአይሁዶች ግን አዋቂ አይሁድ ነበር። ተከታዩ እምነቱ አይሁድ ነው። ገብቶሃል? ጥያቄው ሰምተኸኛል? ግን ሰምቻለሁ። አዳምጠኝ። ሰምቻለሁ። ከነቢያት በስተቀር ማንም ካላወቀው ይሄን ጥያቄ እውነት መሆኑን እንዴት አወቀ ነው። ከነቢያት በስተቀር ማንም አያውቀውም ብሏል። ሰውየው አስተማሪ ስለሆነ ነው ያወቀው ካልክ ምን ይሆናል መሰለ? ሰውየው አስተማሪ ስለሆነ ነው ያወቀው ካልክ ውሸት ነው መለኪያው ራሱ። ለምን ሲባል ከነቢያት በስተቀር ማንም አያውቀውም ተብሎ አስተማሪው እንዴት ሊያውቀው ቻለ? ለአዳምጠኛ መልሱን ከነቢያት በስተቀር ማንም አያውቀውም ነው። ለምን? ያ ጥያቄና መልስ ያለው የት ነው? መጽሐፍ ውስጥ ነው የተገለጸው። ገብቶሃል? ስለዚህ ነብይ ይመጣል ብለው ይጠብቁ ነበር እነሱ አይሁዶች። መዲና ላይ ነብይ ይመጣል ብለው ስለነበር ነብይ ነኝ አሉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሲላኩ። ስለዚህ መስፈርቱን መለኪያውን ከመጽሐፉ ስለሚያውቅ ጥያቄውን ጠየቃቸው፣ በትክክል መለሱለት ማለት ነው። እሺ ከመጽሐፍቱ መጽሐፍቱ ውስጥ አለ ማለት ነው ይሄ እውነት በትክክል ስለነበር ነው የጠየቃቸው መጽሐፉ ላይ። ጥሩ እሺ፣ የት አለ መጽሐፉ? የአይሁዳውያኑ መጽሐፍ ላይ የቱ ጋር ነው ያለው? እዛ መጽሐፉማ ተበርዞ ተከልሶ ጠፍቷል። አሁን እኮ ተበርዞ ይሄ ነገር ይሄ ነቢያቱ ተናገሩት የተባለ ነገር ተበርዞ ስለመጥፋቱ ማስረጃ ምንድን ነው? አላህ በቁርአን ነግሮናል እኮ አላህ ሱብሓነሁ ወተዓላ በቁርአን። እሺ በቃ ቶ ስለዚህ መጽሐፍቱ ውስጥ አለ እያልከን ነው አይደል? መጽሐፍቱ ላይ ተበርዘው ነው እንጂ መጽሐፉ ላይ ነበር እያልከን ነው አይደለ? መጽሐፉ ላይ ጥያቄው ነበር፣ ስለሚያውቀውም ነው የጠየቀው እኮ። ጥያቄው ነው መልሱ ነበር የነበረው? ሁለቱም ነበር፣ ጥያቄውም መልሱም ስለነበር ነው። ገብቶሃል? ቴንኪው ሶ ማች ወንድሜ። ጥያቄውን መልሱም ነበረ ብለሃል። ጥያቄውን መልሱም ካለ መጽሐፉን የሚያነቡ ሁሉ መልሱን ስለሚያውቁት ከነቢያት በስተቀር ማንም የማያውቀው የተባለው ውሸት ነው ማለት ነው። ለነቢይነት መፈተኛ የቀረበው እንደዛ አይደለም። አልገባህም አንተ። ይኸውልህ ልንገርህ ምን ማለት ነው። እሱማ ገብቶኝ እኮ ግን ማስረዳት ዲፌንድ ለማድረግ ሲሆን አዳምጠኝ፣ በትክክል አዳምጠኝ። ጥያቄው ልክ የጠየቃቸው 3 ጥያቄዎች አሉ። ገብቶሃል? ስለ ሰዓቲቱ፣ ስለ እሳቷ ማለት ነው። ሁለተኛ ጀነት። አንዴ ይቅርታ ፖዝ ቤቲና አለሽ እዚህ ውስጥ አይቼሻለሁ እና መልእክት አድርሽልኝ። እንግዲህ ቤተሰቦቼ አጋፔም እዚህ ነው ያለው። አሁን ቀጥል። ኦኬ። የጠየቃቸውን ጥያቄዎች አብዱላህ ኢብኑ ሰላም የአይሁዶች ሊቅ አዋቂና አስተማሪ ነበር። መጽሐፉን በትክክል በሚያነበበት ጊዜ ማለት ነው። እነዛ ጥያቄዎች ገብተዋላ። አንድ ጥያቄ መጽሐፉ ላይ ስለነበር ስለ እሳቷ የሚነግር ነገር፣ ገነት የሚገቡ ሰዎች መጀመሪያ የሚበሉት ምግብ፣ እንዲሁም 3ኛውን ጥያቄ ማለት ነው እዛ መጽሐፍ ላይ ስለነበር ያ መጽሐፍ ከጌታ የተወረደ ነው ብሎ ያምናል። በትክክልም ስለነበር ማለት ነው። ነቢይን ይጠብቁ ስለነበር አይሁዶች መዲና ላይ መጥተው ነቢዩ ሙሐመድ ነቢይ ነኝ ብለው ሲነሱ እነዚህን ጥያቄዎች እኔ መጽሐፍ ላይ አለ። ለምን እዚህ መዲና የመጣሁት ምንድን ነው? ነቢይ ጠብቄ ነው፣ ነቢይ ፈልጌ ነው። ለምን መጽሐፋቸው ላይ የመጨረሻው ነቢይ ከእንደዚህ ዛፎች ከሚበዙበት ቦታ የተነገራቸው መልእክት አለ እና እዛ ቦታ ላይ ይመጣል ስለተባለ መጥተው ይጠብቁት ስለነበር ነቢይ ትክክለኛ መሆኑን ለማረጋገጥ መጽሐፉ ላይ የነበረውን ጥያቄ ጠየቃቸው። በትክክል አሁንም ታሪክ ነው እየነገርከን ያለው። መጽሐፉ ላይ ካለ ከነቢያት በስተቀር ማንም የማያውቀው ለምን ተባለ ነው? ከነቢያት ሌላ ሰው ሊያውቀው አይችልማ። መልሱ መጽሐፉ ላይ ካለ አንባቢ ሁሉ ያውቀዋል። ቢያንስ ጠያቂው ያውቀዋል። ከነቢያት በስተቀር ለምን ተባለ? ውሸት ነው። ነቢያት ማለት ራሱ ምን መሰለህ፣ አንደኛ የመጡት ነብይ ማለት ነው። ገብቶሃል? ነብይ ነኝ ብለህ የምትስታረቀቅ እሱ ስላነበቡ ነው ያወቀው። ለምን የዛ እምነት ተከታይ ነበር። ገብቶሃል? የአይሁድ እምነት ተከታይ ነው። ነቢዩ መሐመድ ሲመጡ አይሁድ ነኝ አይደለም ያሉት፣ ኢስላም ነኝ ነው ያሉት። ገብቶሃል? ስለዚህ ኢስላም ከሆንክ ያ መጽሐፍ ያንተ መጽሐፍ አይደለም። ስለዚህ ከዛ መጽሐፍ ቼክ ማድረግ ስለነበረበት ነው። አሁንም ጥያቄው ከነቢያት በስተቀር ማንም የማያውቀው ለምን ተባለ? ከነቢይ ያልሆነው ሰውዬ ራሱ መጽሐፍ አንብቦ አወቀው እያልክ ነው። ከነቢያት በስተቀር ማንም የማያውቀው ለምን ተባለ? እሺ ቶና አብዱላ ቢን ሰላም አንዴ ቆይ። አብዱላህ ቢን ሰላም ጥያቄውን በደንብ ስማ። ነብይ ነው ወይስ አይደለም? አይደለም። እሺ አሁን ያነበብኩልህ ሰነድ ላይ ጥያቄው ከነቢያት በስተቀር መምህራን ያውቁታል ተብሎ ተጽፏል ወይስ አልተጻፈም? አልተጻፈም። እሺ ጥያቄውን ከነቢያት በስተቀር ሌሎች ያውቁታል ወይስ አያውቁትም? አያውቁትም። ካላወቁት መምህሩን እንዴት ነው አውቁታል መጀመሪያውን ምላሹ ልትል የምትችል? እሱ የዛ መጽሐፍት ባልተቤት ስለነበር ነው።
ጥያቄው የሚጠየቀው ለማን ነው? ከነብዩ በስተቀር አያውቁትም ብለህ በራስህ አንደበት መሰከርክልኝ። አዳምጠኛ ይኸውልህ ያ እሱ የመጽሐፍቱ ባልተቤት ነው። የመጽሐፍቱ ባልተቤት ነው። ገብቶሃል? የመጽሐፍቱ ባልተቤት ምን ይላል መሰለ? ነብይ ነኝ ብሎ የሚመጣ ሰው ይህንን ነገር ትጠይቀዋለህ። ካወቀው ትክክለኛ ነብይ ነው፣ ተከተለው ነው ትርጉም ገባ? እሺ እሱን አንድ ሰው እሱን አንብቦ ያንን መጽሐፍ አንብቦ መልሶቹን ካወቀ በኋላ ነብይ ይባላል ወይስ አይባልም? የለም የመጣ የለማ። መች መጣ አልመጣ ያን መጽሐፍ ያነበበው ሁሉ መልሱን ካወቀ በኋላ ነብይ ይባላል ወይስ አይባልም? ኢፍ ኮንዲሽን ላይ እየገባህ ነው። ገብቶሃል? እንደዚህ ቢሆን እንደዚህ፣ እንደዚህ ቢሆን እንደዚህ አይባልም። አይ ጥያቄውን በትክክል መልስ። ይሄንን አይጠየቅም ደግሞ ጥያቄ የምትመርጥልን ወንድሜ። እሺ በቃ የማይጠየቅ ከሆነ ወደ ሌላ ጥያቄ ልመለስ እና የመጨረሻው ምላሽ እኔ ልቀጥል። እሱ ላይ ሙቤ የሚሉት አድርግ እባክህ። አቡ ጥያቄ በደንብ ስማ እሺ። ጥያቄውን በደንብ ስማ። አሁን የመጨረሻው ጥያቄ ልጅ እናቱን አባቱን የሚመስለው በምንድን ነው የሚል ነበር። ኦኬ ልጅ እናቱን የሚመስለው እናቱ ቀድማ ከጨረሰች ነው ይላል። ልክ ነው ይሄ ነገር? እናቱ ቀድማ ከጨረሰች አይልም። በትክክል ተረዳ ሀሳቡ። እሺ ምንድን ነው የሚለው? የእሷ የዘር ፈሳሽ ቀድሞ እሱ ላይ ገብቶሃል? ኦቨርላፕ ካረገ ነው የእሱ ካረገ የእሷ ካረገች ነው የሚለው እንጂ ቀድሞ የጨረሰ የሚል ነገር የለም። ትርጉም ምን ማለት ነው? ኦቨርላፕ ማድረግ ማለት ምን ማለት ነው? ይሄ በሳይንስ እኮ የምታረጋግጠው ነገር እኮ ነው። ችግር እኮ የለውም እኮ ኦቨርላፕ ካረገ ማለት ምን ማለት ነው እኮ አልኩ። የእሷ መጀመሪያ ገብቷል። ዊን ካረገ ነው የእሷ ዊን ካረገ ነው ካሸነፈ የእሷ የዘር ፈሳሽ ማሸነፍ የዘር ፈሳሽ ካሸነፈ እንዴ ማሸነፍ ደግሞ ምንድን ነው? ቴክ ኦቨር ካረገው ከቀደመ ይኸው ለአንደኛ ምን አለ መሰለህ ነው የሚቀድመው የሚቀድመው ፕሮሲድስ። አንድ ጊዜ ቆይ እንደው እያነበብን ይሻላል። አንዴ አንዳንዴ ምን አለ መሰለህ አንተ አሁን የተረጎምክበት የሌለ ትርጉም ነው። ገብቶሃል? ኧረ አንዴ ቆይ ረጋ በል በጣም የሆነ አንዴ ረጋ በል። አየ እሺ እንደዚህ ነው የሚለው እባክህ እየሰማህ እሺ። አስ ፎር ዘ ቻይልድ ኢፍ ማንስ ዲስቻርጅ ምንድን ነው? ክፈተው ትርጉም ማስረጃውን ክፈተው። ይኸው ከፈታል እጃችን ላይ እንዲ ያለው በዛ አማርኛ አድርገው በአማርኛ ወደ አማርኛ ቀይረው። አማርኛ እሱና ዶት ኮም አለው እንዴ? ወደ አማርኛ ትራንስሌት አድርገው ጉግል ላይ። አቦ ማይክፈት ዲስቻርጅ ምንድን ነው? በአማርኛ አድርገው አትፍራ። 200 ምናምን ሰው አለ እያየ ነው። ምን አስፈራ? ማን ነው የሚፈራው? ዲስቻርጅ ምንድን ነው እየተባልክ ነው? ይኸው ምን ገረን እዚህ አማርኛ አድርገው። ምን አስፈራ? አትፍራ። ምንም አማርኛ ቢሆን አንጠቀመው ነገር የለህም። እኔ ግን አልቀይርልህም። አማርኛ ነው። ይሄ እኮ ትርጉም እኮ ነው። ስለዚህ አማርኛ ትርጉም አማርኛ ራሱ እኮ ትርጉም ነው። አማርኛ ትክክለኛው ቋንቋ ነው እንዴ? እንትኑ የሀዲሱ ወደ አማርኛ አድርገው። ኧረ በጌታ በፈጠረ አንተ ጥያቄው መልስ። ግድ የለም አትፍራ። ዲስቻርጅ ምንድን ነው? እኔ አማርኛ የማላደርገው ጉግል ትራንስሌት ስለማላምን ነው። እኔ ጉግል ትራንስሌት አልጠቀምም። ችግር የለም። ለምን ችግር የለውም። ዲስቻርጅ ምንድን ነው? ወደ አማርኛ እያነበብክ ተረጎመልን። ሚውት አድርግ። ጉድ ሚውት አታርግ። ዝም ብላችሁ ትራንስሌት አድርግ። በቃ ላስወርድ ነው አቡ። አሁን ራሴ ያስወርደው ካለ ከዚህ በኋላ እምቢ ካለ አስወርደዋለሁ። ኮምፒውተር ካልተረጎመልኝ አይባልም። አንተ ልጅ ወይ እንግሊዘኛ ተምረህ ወይ ቃል እኔ አንተ ሚውት ያደረኩ አንተ ልጅ ታች ትወርዳለህ። ስርዓት ሲምፕሊ አሁን ሱራ አህዛብን ያነበበ ሰው በቃ ለመሐመድ ለምን እንደወረደ ቁርአን በትክክል መረዳት ይችላል። ቤቱ መጥተው ያመሹ ሰዎች ሲኖሩ በቃ ነብዩ ስለሚያፍር ቶሎ ከቤቱ ውጡ ብሎ ወህይ ያወረደ ነው አላህ ቁርአን ላይ ማለት ነው። ኦኬ ሌላ ጊዜ በሰፊው እናያለን። ግን አላህ በዚህ ደረጃ ወህይ ያወረደ ነው። ምን ትሉታላችሁ ይሄንን? ኦኬ ዘይነብ ነይ ስትባል አልመጣም ስትል የአላህን ፈቃድ ካላወቅኩኝ ስትል አላህና መልእክተኛው ነገርን በፈረዱ ጊዜ ማንም ሰው ሊቃወም አይገባም የሚል ሱራ እዛው የወረደ ነው። ኦኬ ስለዚህ ሲምፕሊ የመሐመድን ፍላጎት ለማሟላት የሚፋጠነው የሚለው የአይሻ ላሜንቴሽን ልክ ነበር። የአይሻ ቅርታ ልክ ነበር። ምንም የሚያንትን የሚላለን
ጉዳዩ ግን አሁን እቺ ልበልና እኔ ልጨርስ። ለመሐመድ ነብይነት የቀረቡ ለነብይነቱ ማረጋገጫ የቀረቡ ማስረጃዎች አንደኛ እባጭ። ኦኬ እንትን ነው ጽሁፍ አለው አለ ጽሁፍ አለው አይልም፣ እባጭ ነው በቃ። ይሄ እንትን የድንኳን ማቆላለፊያ ማለት ነው እባጭ አንድ። ሁለተኛ ደግሞ የቀረቡ ጥያቄዎች አይታችኋቸዋል። የቀረቡትን ጥያቄዎች ደግሞ የሚገርመው አዎ ልክ ነህ፣ መልሶቹን ልክ ነህ፣ አንተ ትክክለኛ ነብይ ነህ ያለ ሰው መገኘቱ ነው። ከነቢያት በስተቀር ማንም ማያውቀው ተብሎ እያለ ማለት ነው። ሶ ከነቢያት በስተቀር ማንም ማያውቀውን ጥያቄውን አት ሴም ታይም አቤት አንድ የሚዩት አድርግ። አይሰማም። ሚዩት አንድ ጊዜ ሚዩት አድርግ። ይቅርታ እኮ ኦልሬዲ ተሳስተ እያወራ አይደለ? ሚዩት አድርግ ይጨርስ ሲፈቀድለት አወራ። አየ እሺ። ሶ አንድ ከነቢያት በስተቀር ማንም የማያውቀው ጥያቄ ብሎ የሚጠይቅ ካለ እሱ ጥያቄውን ካወቀው የጥያቄውን መልስ አውቀው ልክ ነህ ወይም ኤክስ ነህ ካለ ሰውየው ያውቀዋል ማለት ነው። ሰውየው ያውቀዋል ማለት ነው። ክላስ እሺ ሰውየው ያውቀዋል ማለት ነው። ስለዚህ ምንም የሚያከራክር ነገር የለውም። ስለዚህ ነቢዩን መጥቶ ጠየቀውና ከዛ ልክ ነህ አለው ካለ ከነቢያት በስተቀር የሚለው ሐሰት ነው የሚሆነው፣ ውሸት ነው። ከነቢያት በስተቀር የሚለው ውሸት ነው የሚሆነው፣ አለቀ። ምክንያቱም ከነቢያትና መምህራን ሊባል ይገባ ነበርና። ቀጥሎ ደግሞ ሴቷን የሚመስልበትና ወንዱን የሚመስልበት ሜካኒዝም ደግሞ ሌላ ጉዳይ ነው። በአጠቃላይ ለመሐመድ ነብይነት እንደ ማስረጃና ማረጋገጫ ተብለው የሚቀርቡ ነገሮች በሙሉ ፌክ ናቸው፣ ፎልስ ናቸው። ሶ መሐመድ ነብይ ነው ለማለት የሚያስችል ምንም አይነት ነገር የለም። ወደ መገለጡ ስንመጣ ገና ብዙ ችግር ይመጣል። ወደ መገለጡ ሳይመጣ በፊት ግን ለመሐመድ ነብይነት እንደ ማስረጃና ማረጋገጫ የሚቀርቡ ነገሮች ሁሉ ውሸት ናቸው። ወደ መጽሐፍ ቅዱስ ሂዱ። ወደ መጽሐፍ ቅዱስ ስትሄዱ የነብይነት ማረጋገጫ በጣም 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 አደገኛ የሆነ በጣም ከባድ የሆነ ነው የሚሆነው። ነቢዩ መጥቶ የተናገረው ነገር ካልደረሰ አትፍረዋል። ነቢዩ መጥቶ በትክክለኛው አምላክ በያዌ ስም ካልተናገረ አትፍረዋል። እንደውም እሱ መጥፋት ነው ያለበት አለ። ስለዚህ የነቢያት መለኪያ በዛ ደረጃ ነው የተቀመጠው። እውነተኛና ሐሰተኛ ነቢያትን ሲለኩ የነበረው ላያቸው ላይ በሚወጣ አባጭ አይደለም። ደግሞ እንደዚህ አይነት ሲሊና ምንም ሴንስ የማይሰጥ ጥያቄ በመጠየቅም አይደለም። ነቢያቱ ሲለኩ የነበረው በሁለት ነገር ነው። አንደኛ በህይወታቸው ቅድስና፣ ሁለተኛ ደግሞ በተቀመጠው ግልጽ በሆነ ነቢያትን በተመለከተ በተቀመጠ መመሪያና መለኪያ መሰረት ነው። ስለዚህ ነቢዩ ተናግሮ የተናገረው ነገር ካልደረሰ ሐሰተኛ ነቢይ ነህ እንለዋለን። አንድ ነቢዩ የህይወቱ ነገር እግዚአብሔር እንዳዘዘው ካልሆነ ከእግዚአብሔር መንገድ የወጣ ከሆነ አሁንም ሐሰተኛ ነቢይ ነህ እንለዋለን። መሐመድ ሁለቱንም አያሟላም። በማን ስም ተናግረሃል ሲባል እንኳን አላህ የተባለ አምላክ አይታወቅም። ኦኬ፣ አላህ የተባለ አምላክ አይታወቅም። ስለዚህ እነዚህ በሙሉ የሚያሳዩት መሐመድ ሐሰተኛ ነቢይ ነው የሚለው። ከሱ በፊት የነበሩ ነቢያት በዚህ አምላክ ስም አልተናገሩም፣ በዚህ አይነት መለኪያም ተለክተው አያውቁም። በአጭሩ ይሄን ነው ማለት የምንችለው። ጋይስ ጨርሻለሁ። ክላስ እየተባልኩ ነው። ቤቲና ይሰማል። አመሰግናለሁ። በመጀመሪያ ስለ ማሂ ነው ለማውራት የፈለግኩት። በጣም ደስ ብሎኛል እዚህ ስለ መድረስሽ። የቸኮልክ ነው መሰለኝ፣ ፕሮግራም አለ መሰለኝ ካለኝ። አዎ ክላስ ነበረኝ፣ እንትን አድርጌ ነው እሱን ቆም አድርጌ ነው የመጣሁት እዚህ። ያው የሙስሊሞች ነገር አይሆንልንም እና ለማንኛውም ኔክስት ጊዜ ደግሞ በደንብ እናወራበት። ምናልባት የማትፈጥን ከሆነ አንድ 10 ደቂቃ እንኳን ቀኔ ሲሳይ ጋር ስናወራ የቆየነውን ነገር ሌሎችን ታች ላድርግና አንድ 10 ደቂቃ ሌላ ጊዜ እንደገና ጊዜ ወስደን እንትን ከምንል ብናወራ። 10 ደቂቃ ብቻማ አይበቃንም ሄኖኬ። በደንብ ጊዜ ወስደን ቁጭ ብለን ነው የምናወራው። ጥያቄና መልስ ስለሆነ ደግሞ ጥያቄና መልስ በማብራሪያ በማስረጃ ከፍተን ማስረጃ ቁጭ ብለን ነው። በዛ ላይ ደግሞ ከሀሳብ መዝለሉ ትክክል አይሆንም። እስልምናው ላይ ቀጥሉ፣ ክርስትናውን ችግር የለውም። እኛ ቤታችን ስለሆነ በቤታችን
እናደርገዋለን። ይሄኛው ግን አሁን የእስልምናው ግን ይቀጥል። እሺ በቃ ቃል እናመሰግናለን። ያው ክላስ አለኝ ስላልክ ዛሬ ከኛ ጋር ብትቆየ ደስ ባላይ ነበር፣ ግን እስከዚህ ሰዓት ራሱ ስለቆየ ከልብ እናመሰግናለን። እናንተም እስኬጁል አውጥታችሁ በዚህ ጉዳይ ላይ ብትሰሩ ጥሩ ነው። ቤቲና፣ አጋፔ፣ ከታችም ያላችሁ ክርስቲያኖች፣ ሙስሊሞችም ሁላችሁንም አመሰግናለሁ። መሄድ ትችላለህ ቃሌ። መልካም ጊዜ ይሁንላችሁ። እኛ ግን እንቀጥላለን። ቤቲና ሰላሙን ሀቢባ አለ ከላይ አስገቡ። ቆይ እስኪ አሁኑን ልጅ ምናልባት ከገባ ሰው አስገቡ። ሞዴሬተሮች ሀቢብ ሰላም ሰላም፣ እንጨት አምላኪዎች እንዴት ናችሁ? ደህና ናችሁ? የፈለግከውን ጭራሽ አሪፍ አሪፍ ታቦቱ ግን እንዳላወርድሽ ዝም በይ እንዴ። በቃ የፈለገውን ያህል የማውራት መብት አለው። ዝም በሉ። ቀጥል። ሚዩት አታድርጉት። መቀጠል ይችላል። ቀጥል ወንድማችን አዙ። ማይኪን ኦን አድርግ። እየሰማችሁ ነው? ማይኪን በል ቀጥል። ምንድን ነው ሀሳቤ? በቃ ሀሳቤ እውቀት ካላቸው ሰዎች ጋር ዲቤት ማድረግ ትችላላችሁ። እውቀት ከሌላቸው ሰዎች ጋር እየገባችሁ አታደናግሩ አይደል? አይ ቅድም የጀመርከውን ቀጥል። በቃ ማሂን በደንብ ነው የማውቃት። ማሂ በጣም ሸሌ ናት። ማሂን ብቻ ሸሌ ናት። በቃ እኔ ግልጹን ልንገር፣ ቤተክርስቲያን እየሄደች የምታደርገው እኔ በደንብ ነው የማውቀው። እሷን ሳይሆን እንጨት አምላኪ ምናምን ያልከውን ቀጥል፣ በደንብ እንዲወጣልህ። ይሁትም አታድርጉት። መጨረስ እኮ አለበት እኮ። እናርዳለን እንገላለን የሚሉ ሰዎች አይደሉም እንዴ? እና ቀጥል አንተ ወንድማችን እንልሃለን። ችግር የለውም። እስልምና ሰላማዊ እምነት ነው። ካልነኩት ማንንም አይነካም። የሰማኸኝ ነው? ይሄ እምነትን አዳምጠኝ። በሰይፍ ነው የምታስፋፉት ምናምን የምትለው ዝም ብሎ ቅዠት። ምንድን ነው የጀመርኩት? ቆይ ንገረኝ እስኪ። ስትናገር የነበርከውን ነዋ። የእንጨት አምላኪ አስታውሽኝ ስትል አልነበረም? ታዲያ ምንድን ነህ አንተ? ምንድን ነው የምታመልከው? ጨርስ አልኩህ እኮ። በቃ ሀሳቤን ጨርሻለሁ። እንጨት አምላኪ ካልሆንክ ተናገር፣ ችግር የለውም። እንግዲህ አሁን ሚውት አድርግና ያንተ አላ ቆለጥ ወሸላ ያለው የሚረጭ ሰውን በስፐርም የሚፈጥር በትንሣኤ ቀን በስፐርም የሚቀሰቅስ ሁለት ቀኝ እጅ ያለው እሱን ነው የምታመልከው። እንግዲህ የአንተን አምላክ በዚህ ደረጃ ከነገርንህ እኛን እንጨት አምላኪዎች ብለህ የትኛውን እንጨት እንደምናመልክ ደግሞ መናገር ትችላለህ። ባት ያለው እርቃኑን እንትን የምል በብልግና የሚደሰት ጀነት የእሱ ጀነት ግማሽ ከተማ ቂጥ ያላቸው ሴቶችን የሚያጠራቅም ያንተ አላ እንግዲህ ማስረጃ አምጣ። አሁን ላልከው ማስረጃ አምጣ። ኧረ ተረጋጋ። አንተ እኮ ብዙ ከባድ ስድብ እንደሰደብከን ብዙ ነገር ልታወራ ፈለግ። እሱ ጀነት ብሎ ያዘጋጀው ግማሽ ከተማ የሚያክል ቂጥ ያላትን ሴት በአቶ አንድ ምንድን ነው ዳሌዋ 1.6 ኪሎ ሜትር የምታክል ሴት ቁመቷ 30 ሜትር የሆነች ሴት እንደዛ አይነት ሴት ነው ያዘጋጀልኝ። እንደ አንድ ሴት ብቻ ብትሆን ጥሩ ነው። እንደዛ አይነት 72 ሴት ነው ያዘጋጀልህ። እዛ ትሄዳለህ፣ ትሾግራለህ። እዚህ ሚውት አድርጋ ስድብ የጀመርከው ራሴ ስለሆንክ ማለት ነው። ወሸላ ቆለጥ ያለው በስፐርም ሰውን እንደፈጠረ የምናገር በትንሣኤ ቀንም ደግሞ በዛው ስፐርም እየረጨ የሚቀሰቅስ አርሽ ላይ የተቀመጠ አንድ ቦታ ተገትሮ የሚቀመጥ አሻንጉሊት እሱ ነው አላ ለአንተ ፈጣሪ። ከሙሐመድ በፊት ያልነበረ ነቢያቶች የማያውቁት
ለሙሐመድ ብቻ የተገለጠ እሱን እየተከተልክ መጥተህ እኛን እንጨት አምላኪዎች ናችሁ ስትለን እንዲያው መጀመሪያ ስለምን እያወራህ እንዳለ ብታውቅ ጥሩ ነው። እዛ ደረጃ ከሄድ እንደም ልክ አይደለም። ስለ ሙሐመድም ደግሞ ብዙ ነገር መናገር እንችላለን። እንደው አንዳንድ በመሰረት ቢሆን ጥሩ ነው። እያንዳንዱ ነገር ከኪስ እያመጣ አጨምር። እሺ አሁን በማስረጃ ምጣና አሁን ሰብር አደረግከለን። ምንም ሰብር የማደርገው ነገር የለም። ይጨመርልህ ሀቢብ ጨምርለት። በማስረጃ እያጣቀስክ። እሺ ሰላም ለክርስቶስ ይብዛላችሁ። እዚህ ያላችሁ የክርስቶስ ሰላም ከእናንተ ጋር ይሁን እላለሁ። ሀቢቢ ነች ልብል። ሀቢቢ ምን ነው ስሙን አረብኛ አረግሽው? እሺ ዋናው ፖይንታችን ምንድን ነው? እንጨት አምላኪ ምናምን ሳይሆን እኔ ለምሳሌ አንድ ነገር ማነሳለህ በዚህ ቀን ውስጥ አንዳንዴ አስተውለን የማንናገር ከሆነ ዲባንክ ይወርቃል እና አብዛኛ ጊዜ ሙስሊም ወገኖቻችን ሌላ ነገር እንድንናገር እና የእነሱን ፋይል እንድናወጣ የሚያደርጉት እራሳቸው ናቸው። ከዛን ያለቅሳሉ።